ውድ የቻናሌ ቤተሰቦች ላይሳካልን ላይሆንልን የሚችሉ ነገሮች ላይ ጊዜያችንን አቃጥለን አጥፍተን ይሆን? በህይወት ውስጥ ምን ነገሮች ላይ ጊዜያችንን አጥፍተን አልሳካ ብሎን እርርድብን ብለናል? ቤት ውስጥ ሊገጥሙ ከሚችሉ ነገሮች የማይሆኑ ነገሮች ላይ ያሳለፍናቸው ጊዜ በህይወታችን ውስጥ አስቆጭ ይሆንብናል እና ከዚህ ስሜት ውስጥ ለመውጣት ምን ማድረግ ይኖርብናል? በህይወት ውስጥ ሁልጊዜም እንዲህ አይነት ስሜቶች ሲኖርብን እነዛን ነገሮች ለመርሳት የሚያስችል መንፈስ ሊኖረን ይገባል። ለዚህም ዋነኛው ነገር ምንድነው? የራስ ጥንካሬ። ብዙ ጊዜ በራስ ውስጥ ያለው ጥንካሬ ከሌለ ድክመት የሚመጣው እዛ ጋር። ቤት ውስጥ ብዙ ጊዜ ሰዎች ያጠናክሩናል ብለን አስበን ከሆነ እዛ ጋር ነው የተሳሳትን። ቤት ውስጥ ጊዜም ትኩረት የሚያስፈልገው ነገር ምንድነው? ዋነኛው ዓላማ በህይወታችን ውስጥ የምናደርጋቸው የራሳችን ውሳኔዎች ነጸብራቅ ናቸው። ስለዚህ ምንጊዜም ቢሆን በህይወት ውስጥ የሚያጋጥሙ ነገሮች ከራሳችን ስህተት የሚሆን ፕሮባቢሊቲ ሊኖረን ይገባል። ሁሌም ባይሆን አንዳንድ ሪዝኖች ከኛ የተሰወሩ ወይም ደግሞ ቸል የተባሉ ሊሆኑ ይችላሉ። በህይወት ውስጥ የስራችን ሁኔታ የማይሆኑ ነገሮች ላይ እየተማርን ጠቀሜታ በሌላቸው ትምህርቶች ጊዜያችን እያባከንን ረዥም ኮርስ በመማር ምንም ለማናገኝበት ራሳችንን እየጎዳን ከሆነ ይጠቅመኛል ብለን የያዝነው ጎዳና የተሳሳተ ዓላማ እንድንሄድ ካመጣን በህይወታችን ውስጥ አሳሳች ዓላማን ተከትለናል ሊባል ይችላል። እንዲህ አይነት ነገሮች አይገጥሙም ማለት አይደለም፣ ይገጥማሉ። ነገር ግን ምንጊዜም ቢሆን በህይወታችን ውስጥ ዓላማዊ ትምህርቶችን ስትማሩ ዋነኛው ነገር ማወቅ ያለባችሁ ነገር ህይወታችሁን ለወደፊት ጊዜ ህይወት እስካለ ድረስ ምን ይጠቅማል የሚባሉት ምን ብማር የተሻለ ይሆናል የሚሉት ኮርሶች በመምረጥ ብታሳልፉ ብታስቡበት መልካም ነው። በህይወት ውስጥ ምንጊዜም ትምህርት አለ። ትምህርት ለጊዜው አላቂ ነው፣ ነገር ግን ቀጣይነት አለው። ደግሞ በዛው በጊዜው እስከ መመረቅ ድረስ ባለው በሚያደርጉ ነገሮች ላይ ሊኖረው ይችላል። ዋነኛው ነገር ግን ምን ያህል ነው ህይወቴ ላይ ጠብታ ሊጥልልኝ የሚችል ነገር። አንድ ጊዜ ተምረን አንድ ሶስት ለተማርናቸው ነገሮች ላይ በህይወታችን ውስጥ ረዥም ኮርስ እየተማርን እድሜያችንን ማባከን ላይ ሊኖር ይችላል። አንዳንድ ጊዜ ምንጊዜም ቢሆን ለመኖር የሚያስፈልጉ ነገሮች ነው። በህይወት ውስጥ ወደፊት አሻግረን ልንመለከት ሊያደርጉ የሚችሉ ነገሮችን ማሰብ አለብን። በህይወት ውስጥ በዚያም ስንኖር ቀሪ የሆኑ ነገሮችን ማስታወስ አለብን። ሀብትም ዝናም ሁሉ ነገሮች ቀሪ ሊሆኑ ይችላሉ። በህይወት ውስጥ የሚኖረው ነገር ዋነኛ ነገር ካለፈም በኋላ እንዲህ ነበር የሚል ትውስታ ነው። ስለዚህ ምንጊዜም ቢሆን የምንማረውን ነገር በህይወታችን ውስጥ ምን ያህል ጠብታ ይኖራል የሚሉትን ነገሮች ከተሳሳተ ጎዳና ወጥተን የምናይበትን ጊዜ በአንጻሩም ቢሆን ማየት አለብን። በህይወታችን ውስጥ ቀናና የተሻለ ጎዳና እንዲኖረን ሊያደርገን የሚችለው ነገር
የዛሬው ቪዲዮ ትንሽ ወሰብሰብ ያለ ነው፣ ነገር ግን ትጠቀሙበታላችሁ ብዬ አስቤ ነው። ምንጊዜም ቢሆን እንዲህ አይነት ሀሳቦች በቢኒ ሚዲያ ይቀርባሉ፣ ይስተናግዳሉ። የዛሬው ቪዲዮ በዚህ ተጠናቋል። ይህን ቪዲዮ ሰብስክራይብ አድርጉ። ምንጊዜም ቢሆን ለአዎንታዊ ሀሳብ ሳይሆን በፖዚቲቭ ነገሮች የምንናሳብበትን ሀሳቦችን እያቀረብኩ እቀጥላለሁ። ይህ ቪዲዮ አሁንም ቢሆን ቀጣይነት ይኖረዋል። መቼም ቢሆን ቢኒ ሚዲያ የሚቆምበት ሪዝን የለውም። እዛም ቢሆን አይዲያ ሀሳቦች በተቻለ መጠን አሉ። የዛሬው ቪዲዮ እዚህ ጋር ይቋጭ። ቪዲዮ ከዚህ በላይ እንዲረዝም አልፈልግም። ቻው።